እኔ ግን ማለት ነው በሀይሚና ብሩኬ ግንኙነት ውስጥ ሀይሚም እንደተናገረችው አንድ ግልጽ ያልሆነልኝ ነገር አለ። ለምንድን ነው ግን ሁለቱም ስለ ፍቅራቸው ደፍረው የማያወሩትኝ? ይሄን ነገር በደንብ እመጣበታለሁ። በመጀመሪያ የክርስትና እምነት ተከታዮች ሁላችሁም እንኳን አደረሳችሁ ለጥምቀት። ዛሬ ኦር ነገ ከተራ ነው እንግዲህ። ዛሬ ብሩኬ ትናንትና እንዳያችሁትኝ ግሉኮስ ተሰክቶለት በኦክስጅን ምናምን እየተነፈሰ ነበረ። ዛሬ ነቅቶ ደህና ሆኖ ከዛ ሁሉ ነገሮች ድኖ መጥቶልናል። እኔ ትናንትና ግራ ያጋቡኝ ነገሮች ነበሩ። ዛሬም ደግሞ ያየሁትን አይቻለሁ። በደንብ ምነግራችሁ ይሆናል። እንግዲህ ዛሬ ሀይሚዬ ናት መግቢያ የሰራችልን። ጋሽዬም ብሩኬን ማየት መጠየቅ አለብኝ፣ ልጅ እንዴት ነው እንደዚህ የሚሆነው ምናምን ብሎ ሆስፒታል ድረስ ተከትሎ መጥቷል። ዛሬ ጋሽዬ የብሩኬ መከታ፣ መብት አስከባሪ፣ መብት አስመላሽ ሆኖ ተሾሟል። ይህን ስላችሁ በምክንያት ነው። እንግዲህ ዛሬ ሀይሚዬ በመጀመሪያ ደረጃ የኔ እናት ብዙ ጫና እየደረሰብሽ ነው፣ አይዞሽ፣ ምንም ማድረግ አይቻልም ማለት አንዳንድ ጊዜ ሰዎች አንድን ሰው ተጠያቂ ያደርጋሉ። አንድ ሰው ለመደገፍ አንድ ሰው ይሳደባሉ ምናምን ነገር እና ስለዚህ አይዞች፣ በመጀመሪያ የኔ ጠንካራ ጠንክሪ። ዛሬ ብሩኬን ተንበርክካ ነው ይቅርታ የጠየቀችው። ብዙዎች ለምንድን ነው የምትንበረከከው ምናምን ትላላችሁ። ሀይሚ የተንበረከከችው እኮ ማለት ነው በእኔ ምክንያት እንደዚህ የሆነ ስለመሰለኝ ትናንትና ያን ፕሮግራም ባላበላሸው ኖሮ ከትናንት ወዲያ እንደዚህ ነገር ላይ ፈጠር ይችላል ብላ ነው እንጂ ይቅርታ የጠየቀችው ይቅርታ እንታረቅ ብላ አይደለም የተንበረከከችው። መንበርከክ እንዴ እናንተ ሲጀምር አሽቃባጭን ወደ ኋላ ይቀራል። በነገራችን ላይ ከዚህ በፊት አይታችሁ ከሆነ ብሩኬ ሀይሚ ግር ስር ተንበርክኮ ይቅርታ ጠይቋት ነበር። ዛሬ ደግሞ ሀይሚ እነሱ ሲጀመር ይተዋወቃሉ። እናንተ ብዙ አታሽቃጡ። ሀይሚ ለምን ተንበረከከች ጓግም አትበሉ፣ በመጀመሪያ ደረጃ ማለት ነው። እና ሀይሚዬ ሰፍሰፍ ብላለች። በአንቺ ምክንያት አይደለም ብሩኬ እንደዚህ የሆነው። አንዳንድ ጊዜ ጭንቀት ምናምን ሲፈጠር ይሄ ነገር ሊያጋጥም ይችላል እና ጋሽዬም እንግዲህ ያው ሀይሚን ነው ወቀሳ የበዛባት። ሀይሚና ተጠያቂ ማለት ሀይሚና ብሩኬ እንዲለያዩ ካለመፈለጉ የተነሳ ጋሽዬ ሀይሚ ላይ ጫና እያሳደረባት ነው። የምሬና ምላችሁኝ እና ብሩኬስ ምኑ ሞኝ ነው? ይችን ነገር ተጠቅሞ ምን አለ ጋሽዬን? ጋሽዬ እንግዲህ እኔ መብቴን አሳጥተውኛል፣ እባክህ ሀይሚንም እዩንም እርጉዟን ሴትም አሳርፍልኝ ሲል እኔ በጣም ነው የሳኩትኝ። ማለት እስቲ የሀይሚንስ ልጁ ናት፣ ይቆጣት፣ ይምከራት። እየሩስን በምን እዳው ነው ጋሽዬ ሄዶ የሚያሳርፋት? ምን ብሎ ነው የሚያሳርፋት? ምን ብሎ ነው ከብሩኬ የሚያርቃት? ብሩኬ አንዳንድ ጊዜ እኔ እኮ ግራ ነው የሚያጋባኝ። የምሬን ነው ምላችሁኝ እና እንግዲህ ጋሽዬ ዛሬ ሀይሚን ቆጣ ቆጣ እያላት ነበር። የተቆጣበት ምክንያት ምንድን ነው? ነገር አትኮትኩቺ፣ ነገር አትቆፍሪ፣ በቃ ሁሉንም ነገር ወደ ኋላ ትታችሁ አንድ ሆናችሁ ታርቃችሁ ነው እኔ ማየት የምፈልገው ነገር ነው ጋሽዬ። እየመከራትም እየተቆጣትም ስለነበር እና እኔ እውነቱ እናገራለሁ እያለ ነበር። ኦፍኮርስ አባት ነህ፣ አባት እንደመሆንህ መጠን ደግሞ ልጅህ መልካም ነገር ላይ እንድትሆን ወይንም ደግሞ መልካም ነገር እንዲገጥማ ስለምትፈልግ ነው ይሄን ነገር የምታደርገው። አራዳ እኮ ነው ጋሽዬ። እኔ ይመቸኛል በነገራችን አራዳ። እኔ አንቱ አይደለም ጋሽዬን፣ ምክንያቱም እንደ ራሴ እንደ አባቴ ምናምን ስለምመለከተው ማለት ነው እና ብሩኬ ዛሬ ያው ትንሽ ተወዛግቧል፣ ግራ ገብቶታል። ሀይሚ በጣም አዝናለታለች፣ እየተናገረች ነበር። እኔ አንተን ስተውህ ተለያይተናል፣ በቃ ለምንድነው እንደዚህ የምትሆኙ? መብቴን አታሳጭ ሲላትኝ እኔ አንተን ተውህ ወይንም ተለያየሁ ስል እየሩስ እንድትወስድህ አይደለም አለችው። በቃ እየሩስ በህይወት አሁንም ድጋሜ ከመጣች ብጥብጥ ነው ማደርገው። እንዴት ሲሆን ነው እየሩስ አንተን የምትወስደው? ከሌላ ሰው ጋር መጀመር ትችላለህ ሌላ ግንኙነት፣ ግን እየሩስ የምትባል ድንቅፍቅፍ አንተ ጋር መድረስ የለባትም። እንዴት ትናንትናስ ቢሆን ኬኩን አንተ ታከብራለህ? አንገት ላይ ስታረግስ አትቆርጠውም ወይ አጥለውም ወይ ብላ የሌለ ነገሮች ነበር ሀይሚ ስትናገር የነበረው። በነገራችን ላይ ማለት ነው ብሩኬ ታሞ ሆስፒታል የገባው መተት አርጋበት ነው የምትሉ ሰዎች የስራችሁን ይስጣችሁ። ይሄው ዛሬ ቡታጅራ ዩቱበሮች ማለት ነው አባ ግራንግድ የሚያካክሉ ሰዎች መተት መትታበት ነው ብለው መጡ። እኔማ ተናድጄ እነዚህ ዥልጦች እኔ ይወንድ አልጫ ልክስክስ የሆነ አውደልድል አይመቸኝም፣ አልወድም። አንተ አንገት ላይ የተሸከመው መስቀል ምንድን ነው? ጌጥ ነው እንዴ? በእምነት አታምንም እንዴ? የምን መተት ነው የምታወራው? በመጀመሪያ ደረጃ እስኪ አይዲያ አትስጧቸው ባካችሁ። በተለይ ደግሞ ይሄ መተት ነው አዙሪት ነው የዞረበት ነው የሚባል ነገር እኔ መስማት አልወድም፣ ያበሳጨኛል ሁላ። የመሬን ነው እና በመጀመሪያ ሌላ ሙድ ውስጥ ገባሁኝ እና ሀይሚዬን ትቼ ማለት ነው። እና እንግዲህ ዛሬ ያው ብሩኬ ወደ ቤቱ ይገባል። እኔ ግን መጨረሻ አካባቢ ቤተሰብ የታዘብኩትን ነገር ልንገራችሁ።
በመጀመሪያ ደረጃ ትናንትና ያው ኦክሲጂን ግሉኮስ ምናምን ተሰክቶለት ነበር ብሩክ የመጣው አይደል። አንዳንድ ጥያቄዎች ፈጥረውብኝ ነበር። መቼም እኔ ሕክምና ላይ ባልሳተፍም ግን እና ያለን አይደል እንዴ ማለት ግሉኮስ የተበራበት ቦታ ላይ የሆነ የሚቆጥር ነገር አላየውም። ግድግዳ ላይ የተለጠፈውን አይታችሁ ከሆነ ማለት ነው። ዛሬማ በደንብ ማጣራት አለብኝ ብዬ ሳጠራ ቤተሰብ እያንዳንዱ መድኃኒት የትናንት ነው እንደነበር ብሩኬ የት ነው የተሰካልህ? የት ነው መድኃኒቱን አልወሰድክም እኮ እና ታዲያ ምን ተፈጥሮ ነው? ምንድን ነው ይሄ? ለእናንተ ይገባችኋል ማለት እኔ የተወሰነ ነገር ስነግራችሁ እናንተ ደግሞ ሙዱን መንቀሳቀስ መሄድ ማለት ተከታተሉትኝ። ሲቀጥል ዛሬ ብሩኬ እንግዲህ ያው ይወጣል ታውቃላችሁ፣ ፍፄ ማለት ነው። አንተ የሆስፒታል ሰራተኛ ነህ እንዴ? ብሩኬ ካልጋው ላይ ሲነሳ ብርድ ልብስ የምታጣጥፈው ትራስ የምታነሳስ፣ እኔማ ነገ ሆስፒታሉ እንዳይከሱ ፈርቼልሃለሁ። የምሬን ነው። ብርድ ልብሳችን ጠፋ፣ ትራሱ ጠፋ፣ አንሶላው ጠፋ ብለው እንዳይከሱ። አንተ የሆስፒታሉ ሰራተኛ ነህ እንዲህ የምታነሳሳው? ምንድነው ነገሩ? ቤተሰብ ከዚህ መረዳት ትችላላችሁ። ማለት ስራ እየሰሩ እንደሆነ በቃ መረዳት ትችላላችሁ በመጀመሪያ ደረጃ ማለት ነው። እና ሲቀጥል እኔ ዋነኛ ኢምፖርታንት ጥያቄ የሀይሚና የብሩኬ ግንኙነት ውስጥ ያለውን ነገር ነው መጠየቅ የምፈልገው። ለምን በሉ ለምንድን ነው ብሩኬም ሀይሚም ስለ ፍቅራቸው ደፍረው የማይናገሩት? ማለት ብዙ ጊዜ እኛን ተፋቅረዋል፣ ተዋደዋል በተግባር ነው የሚያሳዩት፣ በቃላት አይደለም ነው። አንዳንድ ጊዜም እኮ ሆዳችሁ ያለውን ባፋችሁ ካልተናገራችሁ ካላወጣ ካላስረዳችሁ ሰው እንዴት ነው ሊገባው ሊሰማው የሚችለው? አይደል እንዴ? ሀይሚ ዛሬ ደጋግማ ስለ ጓደኝነት ነበር ስታወራ የነበረው። የኔና የብሩኬ የ2 አመት ጓደኝነታችን እየሩስ መታ በመሀል ማደፍረስ መበጥበጥ የለባትም እያለች ስታወራ የነበረው ስለ ጓደኝነት። ብዙ ጊዜም ደግሞ ሀብ ምናምን ሲያወራ ወይንም ደግሞ መሌ የብሩኬ ወንድሞች ማለት ነው ሀይሚና ብሩኬ ሲጣሉ ሲያወሩ የምሰማው ስለ ስራ፣ እነዚህ ልጆች አንድ ናቸው፣ ሰርተው ትልቅ ደረጃ መድረስ አለባቸው፣ ስራቸውን መስራት አለባቸው፣ አታደናቅፏቸው፣ ወጣቶች ናቸው እንደዛ ሲሉ ነው የምሰማው። አንድ ቀን ብቻ ሀብን ምናልባት ተጋብታችሁ እኮ ወልዳችሁ ምናምን ሲል ሰማውን። ቤተሰብ የምሬን ነው። ጥያቄ ምልክት ለምንድን ነው ብሩኬና ሀይሚ ስለ ፍቅራችሁ ደፍራችሁ ማትናገሩት በአንደበታችሁ? እዚህ ጋር እኮ የብልግና ስራ ስሩ ምናምን አይደለም። እስኪ ሌላ ሶሻል ሚዲያ ተመልከቱ። የምሬን ነው። እነሱ ስለ ፍቅራቸው ሲናገሩ ሌላ ሰውም ይጓጓል። ፍቅር ለካ እንደዚህ ነው እንዲህ ይላል። የሆነ ተስፋ ይኖረዋል። ሁሌ ጭቅጭቅ፣ ሁሌ ሆስፒታል፣ ሁሌ ሌላ ሴት ማምጣት ኖ ወይ። አንዳንዴ እንተሳሰብ። በቅርብ እንኳን ሶሻል ሚዲያ ላይ ቲክቶክ ላይ የምናውቃቸው ፍቅረኛሞችን ስም መጥቀስ ብፈልግ ብዙ ነው የምጠቅስላችሁ። እነሱ ከኋላ መጥተው ስለ ፍቅራቸው ምናምን በዜማ በሉት ብቻ እንደዚህ አፈቅራቸዋለሁ ምናምን ብቻ አይደለም፣ በዜማ ሲገላለጹ ለምንድን ነው ብዙ ጊዜ ብሩኬና ሀይሚ ስለ ጓደኝነት ስለ አብሮነት ብቻ ምናምን የምታወሩት? ለምንድን ነው ፍቅራችሁ ማትገላለጹት? ማለት አንዳንዴ በነገራችን ላይ አበባ ውሃ ካልጠጣ ሁላ እንትን ይላል። ገባችሁ አይደለ? ሶ ሊያደግ አይችልም። እና እናንተ ፍቅራችሁን ተገላለጹ። አንዳንዴኛ እንስማችሁ። ሁሌ ስለ ጓደኝነትማ የጠበቀ ነው እናውቃለን። ምርጥ ጓደኛሞች እንደሆናችሁ፣ ፍቅረኛሞች እንደሆናችሁ ምናምን ብዙ ጊዜ ነው እኛ የምንመሰክረው። ከእናንተ አንደበት ያው ፍቅሩን ባንሰማው ማለት ነው። እና እንግዲህ ያው ዛሬ ብሩኬ መብቴን ጋሽ እያስከብርልኝ ብሏል። እውነቴን ነው የምላችሁ። እኔ መብቴ ተነሳሁኝ መብቴ እነሱኝ። ሀይሚም እየሩስም ይሄው ከዛ እያሉ ምንድን ነው ብቻ በአጠቃላይ መብቴን ገደቡኝ፣ እባክሁትን የሆነ ነገር አድርጉልኝ ጋሽዬ ብሏል። ጋሽዬ ሀይሚንም አሳርፏል፣ ይዞ ሄዷል ልጁን። እየሩስንም አግኝቼ ልኳን እነግራለሁ። እኔ ጋሽዬ እኮ ሙላቸው ሲመቸኝ ማለት የምሬ ነው የምላችሁ። እና ያው ብዙ የምትጨነቁ ብዙ የሚሰማችሁ ምናምን ሁሉም የምክክር ስራ ወይንም ደግሞ ተስማምተው የሚሰሩት መሆኑን ማወቅ አለባችሁ። ለዛም ነው ቅድም መተት ብሎ የመጣው ልጅ ላይ በጣም የተናደድኩበትኝ። ሰይጣን ናት፣ የሰይጣን ቁራጭ ናት። እየሩስ ማታረገው የለም መተተችብን በኋላ ነው የነቃውት ምናምን። ሲጀመር አንተ ሀይሚን ስደባብስ ቅፍቅፍ ስታረግ እኮ እንዳላየ ነው አይተን ያለፍንህ። ገባህ አይደለ? አንተ ብትፈልገ ነው ብሩክ የዛ ጋር ታሞ ተኝቷል ተብሎ ትንፋሽ እንኳን መተንፈስ አቅቶት ኦክሲጅን ነው የሚተነፍሰው እያላችሁ ሀይሚን የምደባብሰው የምታቃቅፈው ምን ፈልገህ ነበር አንተ? እኔማ አንተ ጋር የሆነ ነገር ያለ ሁላ እየመሰለኝ። እረፍ። በተለይ ደግሞ የሆነ እንትን የምታክል ጠርባ የምታክል ሰውዬ መተት ብለህ ስመጣ አይደብርም እንዴ? አይደብርም? ሸም የለም
ምንም እኮ ሶሻል ሚዲያ ላይ እየተወራው ሁላ እኮ ዩቲዩብ ላይ አይሰራም። በኋላ ያሳፍራል። የምር ለገንዘብ ብቻ የሚሰራ ነገር በኋላ የሆነ ክብር አለው ቦታ ላይ ስትቀርቡ ይሄ ነገር ዞር ብላችሁ ስታዩት ያሳፍራችኋል። ለዛ ነው እኔ ብዙ ጊዜ እኛስ ያው አሽቃባጭን ይኸው እንዳሽቃበጥን እንቀጥላለን። የሆነ ጊዜ ግን የሚስተካከል ይመስለኛል ቤተሰብ ፕላስ ማለት ነው። እና እንግዲህ ያው ሀይሚዬም ያው ነገን ማን ያውቃል ብላለች።